ይክዳል ግን ይኸውልህ ስለኔ ምንም ነገር ቢልህ እንዳታምነውሽ እስኪ እንደ ሁኔታው እናያለን ይኸውልህ አብርሽ እኔ እንደዚህ ራሴን መከላከል በማልችልበት ሁኔታ ውስጥ የሆነ ነገር በሆን ግን ራሴን ነው ሽማጥ ምንም እንደማትሆኝ ቃል ገባልሻለሁ እሺ አብርሽ በጣም አመሰግናለሁ አሁን እንደልቤ እናገረዋለሁ በቃ እኔ ልሂድ ትትናን አይዞሽ በልልኝ ማለት አልሰማህም እንዴ ምን ሆነ መደፈሯል ያምሻል አይደል በሽተኛ ወይ ትትና ተጎዳሽ ምን ሆነሽ ቆረጠኝ ደም ምን ነው ደማ እንዴት በጣም ተጎዳሽ ትትና ሂጂ ነው በጨርቅ ነገር ጠቅልሽ ደግሞ እኮ በቢላ አስፈራርተው ልትወጣ ስል ጊዜ የሆነ ሰው ነው ከኋላ መጥቷት ራሷን የሳተችው አሉ። ምን አይሽ አይደለ? ይሄን እኮ ነው የምልሽ። ምናልባት ትዝታ ትሆን እንዴ? ሁላችንም ትዝታን ነበር ያልነው። ሊደፍራት ነበር አሉ። ምን ማለት ነው ሊደፍራት? ማለት እኮ ያው አልደፈራትም ግን ሊደፍራት ነበር አሉ። ከዛ በኋላ ደግሞ የሚገርም ቅርብ ልጁ ደግሞ የዘመኑ በሽታ ቫይረስ አለበት አሉ። ምንድን ነው የዘመኑ በሽታ ምናምን ማለት? ምንድን ነው አድርጊ የሚላት? ማን ነው እሱ? መሳይ እኔ እኮ የሰማሁትን እኮ ነው የነገርኩህ። የት እንዳለች ብቻ ነገር ኪችን ያለችው ግን እባክህን እንዳትሄድሽ ይህን ይቆጡኛል። ምን ሆነሽብኝ ነው? ምን ሆነሽብኝ ነው? እንዴ ምንድን ነው የተፈጠረው? ምንድን ነው እንደዚህ ያደረግሽ? የግሌ ምንድን ነው የተፈጠረው? አልነካትም አይደል? አረ ምንም ነገር አልተፈጠረም። እንግዲህ ምንም በማያውቀው ዛሬ ትትናን እዚህ ቆርጣት ደሟን እንግዲህ ሂዶ ሩጦ ፈጥኖ በመያዝ እንግዲህ የደም ንክኪ አድርጓል። በጣም ነው እንግዲህ የደነገጡት። እሱም በጣም ነው የደነገጠው። እሱ ምን እንደተፈጠረ የሚያውቁት የለውም በነገራችን ላይ እና ይህን ቀድሞ አልነገሩትም። ያው አንደኛ ትትናም ይደነግጣል ምናምን ብላ ስላሰበች ምንም አላለችውም። ከዛ በኋላ እንግዲህ እሱ ከውጭ እንደመጣ ትትንትና ነግረዋለች። ትዝታ ሰማህ እንዴ እንግዲህ አይዞሽ በላት ምናምን አለችው ማለት ነው። ማንን ሲላት ትትናን ምን አለች ሲላት ሰማህም እንዴ ማለት መደፈሯ ምናምን ስትል ምንም ባልሰማ ነው ዝም ብሏት ሄዱ ማለት እውነቷን አልመሰለውም እና ጥሏት ነው ሄደው። ከዛ በመጨረሻ እንግዲህ የሆነው ነገር በጣም ነበር የሚያስደነግጠው። እሱ ሄደው እዛ እንግዲህ መሳይን ሻይ ቡና አድርገው ፈራርሸው አብረው እየተጫወቱ ነበር እና ያንን በሚያደርጉበት ሰዓት ላይ እንግዲህ ያልታሰበ ችግር ነው የተፈጠረው። ትትና እጇን ቆረጠች ማለት ነው። በቆሎ ምናምን እሸት እያዘጋጁ እያለ እጇን ስትቆርጥ አብረሽ ሂዶ ቶሎ እሱን ያዘ እና ሌሎቹ ደነገጡ። ኢቭን መሳይ ራሱ ደንግጧል። በዛ ላይ እንግዲህ አሁን እንደምታውቀው ልጁ ምናልባት የሆነ ንክኪ አድርጎ ከሆነ ነው እንጂ አልነካትም። ያው ግን ኖርማሊ ከፍራቻቸው የተነሳ ነው ያንን ያሉበት እንጂ ሌላ ምንም አይነት ነገር ኖሮ አይደለም። ሶ የሆነውን ነገር እንግዲህ በዛ መልኩ ሲሆን በጣም ነው የተደናገጡት። በጣም ማለት ነው ውድ ቤተሰቦቻችን በጣም ነው ያስደነግጣል። እውነት ለመናገር ሁኔታ ነገሩ እንዳጠቃላይ የሚያስደነግጥ ነገር አለው። ያው እያንዳንዱ ነገር እና በጣም ነበር የደነገጠው። በቃ እንዴት ማለት ከምን እንዴት ምናምን ብሎ በጣም ነው ክው ብሏል። እሱ ራሱ ማለት የተፈጠረው ነገር አያውቅም፣ ግን እነሱ ሲደነግጡ እሱም ደነገጠ አብርሽ ማለት ነው እንጂ እሱ የሰማው ወያየው የሚያውቀው ጉዳይ የለውም። ግን ያው ሁኔታዎችን እንትን ስለሚል ቀድሞ ብዙ ነገሮችን ስለሚያውቅ ስላወቀም ያን ነገር ደነገጠ። ኦልሬዲ አስደነገጠው ማለት ነው ውድ ቤተሰቦቻችንና በጣም ነበር የደነገጠው። በጣም የሚያስደነግጥ ነገርም ነበረው። እርግጥ ማለት የነሱ ሪአክሽን የነሱ ድንጋጤ ግን ትትና ምንም መሆን የለባትም
ማለት ምንም አይነት ነገር ትሆናለች ብዬ አላስብም። ምንም እንደማትሆን አስባለሁ፣ ተስፋ አደርጋለሁ። በቃ ምንም አይነት ነገር መፈጠርም የለበትም በእርግጠኝነት። ምክንያቱም አንደኛ አልነካትም፣ ግን ምንም መሆን የለባትም የምር ማለት ነው። እንዴ እዚህ ጋር መሳይ እያስጨነቀን እሱ ደግሞ እዚህ ጋር ሲሉ እውነት በጣም ይደብራል፣ በጣም ያስጠላል ማለት ነው ውድ ቤተሰቦቻችን። እና ትንሽ የሚያስጠላ ነገር ላይ የተፈጠረው ነበር። ያው ሁኔታ ነገሩ ትንሽ ይደብራል፣ ግን ምንም ይሁን ምን ያው ይህን ያክል የከፋ ችግር ስለማይፈጠር ስላልተፈጠረም ብዙ ይህን ያክል የሚያስጨንቅ ነገር የለም። እና እንዳጠቃላይ ግን ያው ሁላችንም ደንግጠናል። አጠቃላይ ሁላችንም ደንግጠናል ማለት ከሁኔታው ከነገሮች አንጻር የሚያስደነግጥ ነገር አለው። ምክንያቱም ሲይዛት ያው መድብልም ቀድሞ እንግዲህ ያለውን ነገር ምናልባት ሰው እንዳይሆን የለም ንክኪ ምናምን እንዳይኖርሽ ብሏታልና እሷም በቃ ማለት እንዴት ምናምን ብላ እንግዲህ በጣም ተጨንቃለች። ግን ያው ሰው እንዳይሆን የለም ምናምን ያላትና እሱም ደግሞ በቃ በጣም ነው የተናደደው። ያለውን ነገር ያው HIV ተጠቃሚ እንደሆነ ነው ልጁ የታወቀውና ለዛ ነው ሁላቸውም የፈሩት። ያው ግን ያም ሆነ ይህ ያን ያክል የከፋ ችግር እንደማይፈጠር ተስፋ እናደርጋለን። አጠቃላይ ግን ያው አብርሽ በጣም ነው የደነገጠው በእርግጠኝነት። አሁን ይህን ሲሰማ ደግሞ ይቀውጣል። ምክንያቱም ለምን ይላል ታውቃላችሁ? ለምን በጭራሽ ነገር መሆን የለበትም። እንዴት ሲጀመር ይሄ ነገር እንኳን ከሆነ ለምን አልነገራችሁኝም የሚል ጥያቄ ይመጣል። እሱ ደግሞ ትክክል ነው። ምክንያቱም ማንም ሰው የነገረው ሰው የለም፣ አልተናገረም። ያው ሆስፒታል ነበረ ከመሳይ ጋር። የመሳይ ጉዳይ በጣም አሳስቦት ነበረ፣ ሀሳቡበት ነበር፣ ተጨንቆ ነበረ እና እያንዳንዱ ነገር በዛ ያለውን ነገር ባሳለፈበት ሰዓት በሀሳብ በጭንቀት ነበረ የቆየ የነበረውና ስለዚህ ድጋሚ ደግሞ እንደዚህ ተመልሶ ወደ ራሱ ሲመጣ እዚህ ጋር ሲመጣ ደግሞ ሌላ ችግር ምናምን እና አልሰማም። ደውሎም የነገር የለም እንዳልኳችሁ ትዝታ ብቻ እንደዛ ነው ስትለው ማለት ምናምን ብሎ ጓገጭ አለ። ይሄ እባክሽ የማይባል ነገር ነው ምናምን ብሎ ነው ያላትና በይህን ወሬሽ ቀይር ምናምን ብሎ ነው እንግዲህ ባልሰማ ሀሳቧን ያስቀይራል። እና ግን በእርግጠኝነት እሷ በእርግጥ ምንም በሽታ የለባትም። ግን አሁን አብርሽን አንደኛ አሸከከውታል። እነሱም ፈርተው ነው እኮ እንደዛ የደነገጡት። በነገራችን ላይ ስለፈሩ እኮ ነው እንጂ ምንም የተረጋገጠ ወይም ደግሞ ምንም ነገር የለም። ሲቀጥል ደግሞ እግዚአብሔር ምርመራ ሊሆን የሚችለው ከአንድ አመት ማነው ከ3 ወር በኋላ ለሱም ደግሞ በአንዴ ላይገኝ ይችላል። ቢያንስ ከአንዴ 3 ቼክ ማድረግ አለበት። በአንዴ ላይገኝ ይችላል። ስለዚህ በየ3 ወሩ ለ3 ጊዜ ቼክ መደረግ አለበት። አንድ ሰው ትክክለኛ 100% ጤነኛ ነው ብለው ለማረጋገጥ በዛ ነው ቼክ የሚደረገውና ከዛ በታች ግን ያለው ይሄን ያክል አስተማማኝ አይደለም። ገባችሁ ጋይስ? እና እሱ ነገር ስለሆነ ትንሽ ያስቸግራል። በጣም ያስደነግጣል። አብርሽም ደግሞ ይደነግጣል። በዛ ላይ ደግሞ በጣም የሚያናድደው ክፍል ፓርትም እንደው ታውቃላችሁ፣ አለመስማቱ፣ አለመነገሩ እሱ ነገር በጣም ነው እሱን የሚያበሳጨው ማለት ነው። ለምን እንዴት ማለት ለምን ነው ያልተነገርኩበት ምክንያቴ ምንድን ነው? ለምንድን ነው መነገር ያልፈለጋችሁትኝ? አሁን በቃ ሁሉም ሰው ላይ ነው። የመጀመሪያ ትትና ቃ ነው ችግሩ። በቃ ለምን አልነገርሽኝም እሷን ይላል። ከዛ በመቀጠል ደግሞ ልጆች ጋር ሁሉም ላይ እንዴት ይላል። ያው መሳይ ብቻ ነው እንትን ያለውና መሳይ ደግሞ በቃ ችግር የለውም አንቺ እንኳን እግዚአብሔር አተረፈሽ እንጂ
ካልሰማሁ ብሎ ይናደዳል ምናምን ስትል እንኳን አንቺ ተረፍሽ እንጂ እሱ አላላለ ለአንቺ ጉዳይሽ ነው እንዴ? በቃ ከተረዳ ተረዳ፣ ካልተረዳ የራሱ ጉዳይ ያለ ነበረ። ግን ደግሞ አብረሽ ታውቁታላችሁ፣ በጣም ይናደዳል። ብስጩ ነው፣ ቶሎ ነው የሚቆጣው። ጸባዩ እንደዚህ እንደ መድብል እንኳን ስሜቱ ወጥ ያደረገ ምናምን አይደለም። እና እግዚአብሔር ይመስገን ዞሮ እሷ ምንም አልሆነችም። ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ባይ